አንቺ የማን ጭንቅላት ነው የሚሰራው? እምጠይቅሽን ነገር ተገቢ በሆነ መንገድ ነው። ምን ነው የምትይው? እሺ በቃ እናገራለሁ። ለምን አትናገሪ? አንተ እህት የለህም? በቃ እሺ እኔ እኮ የማውቀውን ነገር ነገርኩህ። እህት ሊኖረኝም እንዳንቺ አይነት ሴት የማውቀው ለራሱ ሊኖረኝ አይችልም። ወላጅ እናትና አባት ቤት ሄጄ ነበር። የማን ወላጅ እናትና? የሃና እናትና አባት ቤት። አጎቴ ነው ያገባችው። ያንተን አጎት? አዎ። ምን ያገባችው? እኔን አጎት ነው። መኖር ፈልጋለሁ። እኔ ቤተሰብ አለኝ፣ መኖር ፈልጋለሁ። ስለዚህ በቃ ያስፈራራሽ ያለ ሰው አለ ነው? ምንድነው የምትከታተሉኝ? እኔ ህይወቴን ልኖርበት በቃ። ሃና ጓደኛ አስሪ። አሁን ሃና በምን አይነት መንገድ ነው? አንቺ ዝም በይ። የምታውቂውን ነገር ዝም በይ። አንቺ ጭንቅላትሽ ልክ አይደለም። በቃ ዝም በይ። ዝም። ሃናን ከቤተሰቦቿ ጋር እያገናኘሻቸው ነበር አይደል? ያ ማነች ሃና? ምንድነው የምታወራው? ቆይ አንተ ሰዎች እየላከ በቤተሰቦቼ በልጆቼ ልጆችን እናገታለን እንደዚህ እሷ ያለችበትን ቦታ ለማወቅ ብትሞክሪ እንደውም ከሃና ጋር ስትወጪ ስትገቢ አይቼሻለሁ። እራሱ ጭንቅላታ ጤነኛ ካልሆነ ማሳከም ትችላላችሁ። ሲጀመር አንተ ቆይ እዚህ ምን ትሰራለህ? ሱስ ለምንድን ነው እዚህ ያመጣኝ? ልጅ ናምጣል ለገንዘብ አንተ ልጅ ነበር አንተ እኔ ልጅ ቀስራ ሰራሰች ከልጅ ጋር ነው ሰምተው ለተገባከን ሷራሱ ከቤት ስንት ጊዜ ጓደኛዋን ራሱ ፓጊቻ ታላቀመና በዚህ አይነት ፖሊሲ ይላል ነው ትችላለች ማለት ነው። አጎቴ ነው እውነቴን ሰው አጎቴ ከሱ ጋር ያገናኛችሁ ነገር ምንድን ነው? ልጆትና ባለቤቱ ማለት ከባለቤቷ ጋር እራሳቸው ናቸው የተዋወቁት። አንድ ሰው ብቻውን ወስዶ ወይም ደግሞ አንድ ባልና ሚስት ቤተሰብ ካሌለ ኢትስ ኦኬ። እናት አባት በህይወት እያለ እንዴት ነው ልጅ ሄዶ 80 ተፈራርሞ ሊመጣ ይችላል? ሰልፈልጎ ቤት ምን ያስፈልግ ቢቀርብ ገንዘብ ቢቀርብኝ እኔ ገንዘብ ሊና ሰው ይቀስራ ሰርተን ይኖራል። እኔ ልጅ እንደምፈልገው ደም ውስጥ የሚነከሩት ነገር የሚባለው ነገር አለ። እኛ ስንሰማ እኛማ ሚዲያ ምን በምናውቀዋለን። እሱን ለማመን ሁላ ደም ውስጥ ካልተነከርሽ ትገደልሽ አይነ ምናምን የሚባል ወሬ እንሰማለን። አሉ የሚል ወሬ ያያችሁት ነው? አሉ የሚባል ነገር አለ እንዴ በህይወት ላይ? ታዲያ ምንድነው? አቶ መኮንን ነው አይደለ? ራሱን አጠገቡ ያለሁት ደግሞ እኔ ነኝ። ይህንን ፎቶ ይዤ መንቀሳቀስ አይደለም በህይወት የድጋሚ ማየት የማልፈልገው ፎቶ ነው። አንተ ምንድነው ማየው? ምንድነው? አቶ መኮንን ማለት ለኔ አጎቴ ነው። ኧረ እባክህ። የልጃቸው ባለቤትና አቶ ኤርሚያስ ይገናኙ ነበር። ረጅም ጊዜም አብረው ብዙ ቦታዎች ይታዩ እንደነበር ተገልጿል። ገናኛችሁ ምን አይነት በብዙ ተገናኛችሁ ከኔ ደብቀህ ነው? እንዴት እኔ ምን አውቃለሁ? እንግዲህ ታዲያ ያለ የሚለው ምንድነው? እሱ እንደው ከእውነት የራቀ ነው። እንዴት 80 ተፈራርሞ ወይም ደግሞ ተገቢ በሆነ መንገድ እንዳልተጋቡ ትክክለኛ ማስረጃዎች አሉ። ማለኛ እንዴ እንደዛ ካልተጋቡ እንትን አይሆንም። ፕሮሰሳቸው ስለማይጀምር ፕሮሰስ የሚጀምረው ባይዘው በ80 ወረቀት ነው ታውቃለህ፣ ተፈራርሞ እና በዛ ነው ከፕሮሰሱን ካያጀመሩት ማለት መጀመሪያ ከተፈራረሙ በኋላ ነው ፕሮሰስ የጀመረው በወረቀቱ ነው። ከዛም በኋላ ልጅሽ ከሀገር ወጣለች። ሸኝታታል? ወንጀለኛ ነው። ምን አባሉ የምትለው አንተ? ስለምን ይወሩሉ? እንዴት ነው የማይገባ? ያስረዳኛ ቀስ ብለህ አንተ አጋጣሚ ሆኖ ነው ያጎቴ ቤት የምታስገባኝ? አጋጣሚ ስለሆነ ነው? እኔ ቤት ልከራኝ እንደሆነ ለራሱ እናንተ ከማን ነው ልታውቁ ይችላል? አሁን ደግሞ አንተ ነህ ለምን አገዝከኝ ተብሎ ኢትዮጵያ ውስጥ ለመጀመሪያ ጊዜ እየተጠየቀ ያለ ሰው ቢኖር እኔ ነኝ። ማታውቀው ሰው ሌላ ከምታመጣ እኛ የምናውቀው ይሻላል ብዬ ነው እንዲቀጥልልህ የፈለኩት። ያ እኮ ያንተ ምርጫ ነው። አንተ ፈቀድክ፣ አለመፍቀድ ትችል ነበር። ምን አገባ? የፈለኩበት እኔ ተከራይቼ ብኖር አሁን መውጣት ትችላለህ ከፈለክ። ጥበቃዬ ሰራተኛ አካባቢ ላይ የምኖርበት ቤት የወንጀል ቤት ያከራየኝ ሰው ያጎቴ ጓደኛ ታጎቴ ጋር ያሴራችሁት ነገር ምንድነው? በቃ በደንብ ታውቃለህ? አላውቀውም በደንብ። እና ምን አባሩት አልምትዋሽው? ምንድነው ያሽ? ለምንድን ነው አውቃለሁ የምትለኝ? ቤቱን አከራይቶ ተነስቶ እዛ ቤት ውስጥ እንደዚህ አይነት ወንጀል ተፈጽሟል ሲባል ስለ ቤቱ ጉዳይ ለማወቅ እንኳን ለምንድን ነው ያልመጣው?
አጎቴ እየፈጸማቸው ያሉት ነገሮች በሙሉ ተደርሶበታል። አንተስ እስቲ ከሀገር ወጥተህ የምትሰራቸው ስራዎች ምንድነው? ስለምን አጎት ነው እያወራ ያለው? የኔ አጎት እኮ ጨገና ነው። እኔ አላቅም ሰውዬ፣ እኔ ስላንተ ቤተሰብ፣ እኔ ስላንተ ጉድ አላቅም። እኔ ስለ ዘር ማንዘር የማውቀው ነገር የለም። ለምንድን ነው የሚያግዘኝ? እኔ የምፈልገውን ቤት መርጬ መግባት የምችል ሰው ነኝ። አንተ እግር በእግር እየተከተልክ እኔ የምፈልጋቸው ልገባቸው የነበረው ቤት በሙሉ እንደዛ ማድረግ ምን ፈልገህ ነው? ይኸውልህ እያከበርኩ ነው። ኖርክበት አይደል? እኔ እኮ እንዳላባረረው እኔ ማንም ሰው ስራ ፈት እንዳይሆን ብዬ በራሴ ላይ ጣጣ ያመጣው ሰው ነኝ። እሱ ችግር የለውም። ይሄ የራሴ ችግር ነው። አንድን ሰው ስራ እንዲያጣለም አፈር ቢበላ አይመለከተኝም። ገባ? የተሰማኝ ግን ለመጉዳት ሳይሆን ሰውን ለመጥቀም ካለኝ ፍላጎት አንጻር ነው። ከአንድ ወር በፊት የትራቭል ሂስትሪውን ቼክ አድርገን ነበርና እንግሊዝ ደርሶ እንደመጣ ያሳውቃል። እንግሊዝ ደግሞ ማን እንዳለ እናውቃለን። አልፈህም ቤተሰብ የምጎዳው አንተ ነህ። እባክህን አቤል በቃ ልስማችሁ። ይሄን ስራ አላውቅም። እናትህን ነው የምትመርጠው ወይስ ስራህን ነው? ስራዬን ካልክ እናትህን ታጣለህ። አንተ አሁን ውሳኔን እስቲ ንገረን። ምንድነው ቆይ አላማክ? ሰላም ውድ ቤተሰቦቼ እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ትላንትና በለቀኩት ቪዲዮ ላይ ያሉትን ነገሮች በሙሉ ለእናንተ ለማስረዳት ሞክረን ነበር። እስቲ አጎቴም ደግሞ የሄደበት ወይም ደግሞ አዲስ ትዳር እንደመሰረተ የሰማንበት ሁኔታ ነበርና ከአቶ ኤርሚያስና ከወይዘሮ መቅደስ ጋር እንግዲህ የነበረን ቆይታ እኔ በማውቀው ወይም ደግሞ የአበበ ዋስ የነበሩ ሰዎች እንደሆኑ ነበር። እዛ ስደርስ ግን ያወቅኳቸው ነገሮች በሙሉ ሙሉ ለሙሉ እንግዲህ ተገላቢጦች ሆኖ ያ ሰው ወይም ደግሞ ያ አቶ ኤርሚያስ የተባለ ግለሰብ ከአጎቴ ጋር እንግዲህ ሙሉ ለሙሉ ግንኙነት እንዳላቸው በብዙ መንገድ እንግዲህ እንደሚገናኙና አራጣ ወይም ደግሞ ገንዘብ ተበዳድረው እንግዲህ ማይሆን ነገሮች እስከ መግባት ደረጃ ላይ የደረሱ አይነት ሰዎች እንደሆኑ እንግዲህ አጣርተን ደርሰንበታል። የአጎቴንም ፐርሰናሊቲ እንግዲህ ስቴፕ ባይ ስቴፕ እያወቅን የመጣንበት ፕሮግራሞች ናቸውና እስቲ እንግዲህ ምንድን ነው የተፈጠረው፣ ልጅንስ በምን አይነት መንገድ ነው ያገባት የሚለውን ነገር እስቲ ከቤተሰብ በላይ የልብ ጓደኛዋን መጠየቅ እንችላለን የሚለውን ነገር ስላሰብኩኝ እንግዲህ እዛ ቤትስ እየተመላለሰች የምጠይቃት ወይም ደግሞ ለእነሱ እንግዲህ ቪዲዮ ኮል እንዲገናኙ የምታደርግ አንዲት ጓደኛ አለች ተብለናል እና እሷን ከማግኘታችን በፊት እቺ አብሮ አደግ የተባለችዋን ልጅ እስቲ እናውራትና ምን ትለናለች፣ ስለ እነሱስ ምን አይነት ነገር ልትገልጽልኝ ትችላለች? የእውነት ቤተሰብ እንደሚለው ወይም ደግሞ አካባቢ ላይ እየተወራ እንዳለው በግድን የተዳረችው ወይንስ ደግሞ ለልብ ጓደኛው የነገረቻት አዳዲስ ሚስጥሮች ይኖር ይሆን የሚለውን አብረን እንድትከታተሉኝ እፈልጋለሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን እንዲሁ እንደተለመደው ኮሜንት ላይ ያስቀምጡልኝ። ለብዙሃን ደግሞ እንዲዳረስ ይህን ቻናል ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። አዲስ የተከፈተውንም ቻናል ደግሞ በዛው ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ። ምክንያቱም ያው እንደምታውቁት ሪፖርት እየተደረገብን ያለውና ቻናሉ ከመዘጋቱ በፊት አንዳንድ ነገሮችን ከጎኔ ሆናችሁ አዲሱን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። እስቲ ቀጥታ እንግዲህ ወደ ፕሮግራም የምገባ ይሆናል። ከኔ ጋር ቆዩ። ሰላም፣ እንዴት ነሽ? አለሁ። ሁሉ ሰላም፣ እግዚአብሔር ይመስገን። ያው ዛሬ እንግዲህ አንቺን ያስጠራሁበት ዋነኛ ጉዳይ ምንድን ነው? ስለ አብሮ አደግ ጓደኛሽ አንዳንድ ነገሮችን እንድንጠያየቅ እፈልጋለሁ። አንቺም ደግሞ የምታውቂያቸውን ነገሮች እንድታሳውቂኝ ስለፈለኩኝ ነውና እስቲ ከዛ በፊት ግን አንቺ ማን እንደሆንሽ ኦዲየንስ ማወቅ ስለሚፈልግ እስቲ ስምሽን፣ የትውልድ ቦታሽን እና ስለ አስተዳደግሽ አንዳንድ ነገሮችን እናውራ። እሺ እንግዲህ እኔ ዮርዳኖስ ይባላል። እንግዲህ ጓደኛዬ ለማለት ይከብዳል። ያው እንግዲህ አብሮ አደግ እህቴ ናት። ዛሬ የመጣው ስለሷ አንዳንድ የማውቀውን ነገሮች ልነግርህ ነው። እንግዲህ እኔ የተወለድኩት እዚሁ አዲስ አበባ ነው። እድገቴም እዚሁ አዲስ አበባ ነው። ከሀና ጋር የተዋወቅ ነው ገና የኬጂ ተማሪዎች እያለን ነው። ቤተሰቦቻችንም በጣም ክሎዝ ነበሩ እና አብሮ አደጌ ናት። አብሮ አደጌም ሳይሆን በቃ እህቴ በላት። አንድ ቤት ነው ያደግነው ማለት ትችላለህ። እስቲ እንግዲህ ዮርዳኖስ አስተዳደጓ ምን ይመስላል? ዮርዳኖስ ሀና ነው ስላንቺ ብቻ። እስቲ እንግዲህ ዮርዳኖስ አስተዳደጓ ምን ይመስላል? እስቲ በሰፊው ስላንቺ ያለውን ነገር አሳውቂኝ። እሺ እኔ እንግዲህ አስተዳደጌ ያደግኩት ከእናትና ከአባቴ ጋር ነው። 2 ወንድሞችና 1 እህት አለኝ። ያው እንደማንኛውም ኢትዮጵያዊ ልጅ
ነው ያደግኩት። አስተዳደጌ ብዙም ለየት ያለ አይደለም፣ ግን ያው ቤተሰቦቼ ደህና ቤተሰቦች ነበሩ እና በጥሩ ሁኔታ ነው ያደግኩት። እድሜ ለትምህርት እንደደረሰም ያው ኬጂ ትምህርት ቤት ገባው። በቃ አስተዳደጌ ኖርማል። እሺ እንግዲህ አንቺና ሀና በጣም የሚዋደዱ እህታማቾች በሚባል ደረጃ የሚቀራረቡ ጓደኛ ማቾች ናቸው ተብለናል። እና እስቲ የእናንተ ቀረቤታ እንደው ከምን የተነሳ ነው? እንደዚሁ ከቤተሰብ ያለው ከዛ የመጣ ነገር እናንተ ጋር ቀጥሎ ነው ወይንስ እንደው እናንተ መሀል እንደዚህ የመዋደዱ ነገር ከምን የተነሳ ነው? እንደነገርኩ ያው የመዋደዱ ነገር ከአብሮ ማደጋችን ከልጅነታችን ጀምሮ ነው እና ከፍ እያልንም ስንሄድ በብዙ ነገሮች እንግባባለን። ያው በጣም ሚስጥረኛ ነች። የእሷን ሁሉ ነገሯን እኔ ያውቃለሁ፣ እሷም ታውቃለች ስለ እኔ ሁሉ ነገር። ትምህርት ቤትም አንድ ክፍል ነው የነበር ነው። የእድሜ ደረጃችንም ተቀራራቢ ነው። አንድ ክላስ ነው የነበር ነው። የሚገርም የምንቀመጥበት ወንበር ሁላ ተመሳሳይ ነው የነበረው እና ያው አንድ ላይ ነው የምናጠናው። ላይብራሪም ስንሄድ አንድ ላይ ነው። ውጤታችንም ሁላ የሚገርም ተቀራራቢ ነው። በጣም በብዙ ነገሮች አንድ ነበረን። ባህሪያችን በጣም ተመሳሳይ ስለነበረ በዛ ምክንያት ነው ጓደኛሞች ልንሆን የቻልነው። ከጓደኛም አልፎ ላይክ እንደ እህትማማቾች ነን። እሺ እንግዲህ እስቲ እንደው ሀና ከልጅነት ጀምሮ እስከ እውቀት ድረስ እንግዲህ አብራችሁ ስላደጋችሁ ስለ ሀና ከአንቺ የበለጠ መናገር የሚችል ሰው ይኖራል ብዬ አላስብም አይደል? እስቲ ሀና ምን አይነት ባህሪ ነበረች? ምን አይነት ልጅ ነበረች? እንግዲህ ስለ እሷ ለማውራት እኔ ቅርብ ነኝ ብዬ አስባለሁ። ሀና በጣም ጥሩ ልጅ ነበረች። ለእኔ በጣም ጥሩ ልጅ ነበረች። ያው አንዳንዴ ትንሽ ወጣ ያለ ለየት ያለ ባህሪ ነው ያላት ከሌሎች ልጆች። እንደ ሌሎች ኖርማል እንትኖች አልነበረችም። ግን ያው ከኔ ጋር ባህሪዋ በጣም ተመሳሳይ ነው የነበረው እና በጣም ጥሩ ልጅ ነች። ትምህርቷ ላይም በጣም ጎበዝ ናት። ቤተሰቦቿን በጣም ትወዳለች። የሚገርም ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ነው። ሌላ አይነት እንትን አልነበራትም። እንደውም በጣም ከባድ ነው። በጣም ጥሩ ልጅ ነች። በትምህርቷ ጎበዝ ነች። ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ነው ውሎዋ። ቤተሰቦቿን በጣም በስራ ታግዛለች ቤት ውስጥ እና በቃ ከእናቷ ስራ አጠፋም እንጂ ሌላ የተለየ ባህሪ የላትም። በጣም ጥሩ ልጅ ነች። እሺ እንግዲህ እስቲ ያው አሁን ላይ ጓደኛሽ ከሀገር ውጭ ነው ያለችው እየተባለ ነው እና ሲቀጥልም ደግሞ ጓደኛሽ እንግዲህ አሁን ላይ በትዳር ህይወት ላይ ነው የምትገኘው። እስቲ እንደው ሰፈር ላይ የሚነሱ አንዳንድ ጭምጭምታዎች አሉ። እነዛም ጭምጭምታዎች ምንድን ናቸው? ያለ ፍላጎቷ ነው ያገባችው የሚባሉ ወሬዎች አሉ እና እስቲ ከአንቺ የበለጠ የቅርብ ሰው አይኖርም እና በምን አይነት መንገድ ያለውን ነገር ልትገልጪ ትችያለሽ? አሁን የምትለው ነገር እውነት አይደለም። አሁን አንተ ያልከው ነገር እውነት አይደለም። እኔ ማቃት ሀና ያው እንደነገርኩ በጣም ጥሩ ልጅ ናት እና ኮሌጅ ነው ፍቅረኛዋን የተዋወቀችው። አሁን ያገባችውን ሰው ኮሌጅ ነው የተዋወቀችው እና በጣም ነበር የሚዋደዱት። በጣም ነው የሚዋደዱት። ግን እኮ በእድሜ የማይገናኙ በጣም ትልቅ ሰው እኮ ነው ያገባችው። ኦፍኮርስ ትልቅ ሰው ነው እንደነገርኩ። እሱ ኮሌጅ አስተማሪ ነው የነበረው፣ እሷ ተማሪ በነበረችበት ሰዓት። ያው ትልቅ ሰው ቢሆንም ግን ፍቅር ነበረ መሀላቸው። በዛ ሰዓት እኔ የማውቀው ይሄንን ነው። በጣም ነው የሚዋደዱት። በጣም እንደውም እሱ ማቹወርድ ነው ከእሷ በጣም በእድሜ ከፍ ስለሚል በጣም ያስብልኛል፣ በጣም ይወደኛል ነበረ የምትለኝ፣ ታወራኝ ነበረ እና በጣም ጥሩ ሰው እንደነበረ እሷን በጣም እንደምትወደው ነበረ ስታወራኝ የነበረው። በጣም ነበር የሚዋደዱት እና ተዋደው ተፋቅረው በስነስርዓት በክብር ነው እንጂ የተጋቡት አንተ እንደምትለው አይደለም። ዮርዳኖስ ለተዋሽኝ የሞከርሽ ነሽ ወይንስ ምንድን ነው? አይ እኔ ምንም እኮ የሚያስዋሸኝ ነገር የለም። እሷ እኮ ጓደኛዬ ነች አይደለ? ሊያውም አብሮ አደጌ ልክ እንደ እህቴ ማያት ጓደኛዬ ነች። እና አሁን የምትለው ሰው ያገባት በፍቅር ወዷት እሷም ወዳው ነው እንጂ ማንም ገፍቷት ወይ ደግሞ ማንም አስገድዷት አይደለም ያገባችሁ። እና የሚኖሩትም አንተ እንዳልከው ነው። ያው ወደ ውጭ የመሄድ እድል ነበረው እሱ። ከዛ ከተጋቡ በኋላ ወደ ውጭ ይዟት ሄደ። አሁን እዛው ነው የሚኖሩት። እሺ እንግዲህ ዮርዳኖስ እንደዚህ ነገሮችን ካስረዳሽኝ አይቀር
እንደዚህ ካስረዳሽኝ ነገር የፍቅር ህይወት እንደነበራት የምታውቂው ነገር ነውና እሷም የምትወደው ከአንቺ ጋርም በጣም ክሎዝ የሆነ ሰው ጋር የፍቅር ግንኙነት እንደነበራት ብዙ ሰው ያውቃል። እንዴት ነው ታዲያ አሁን በጣም የምትወደው የምታፈቅረው ሰውን ያገባችሁ ልትይኝ እንዴት ትችያለሽ? እንግዲህ ይሄ ህይወት ነው። ሁሌም ሰው ከአንድ ሰው ጋር ብቻ ሊሆን አይችልም። ብዙ ሰዎች በህይወታችን ውስጥ ይመጣሉ፣ ይሄዳሉ። ሌላ ፍቅረኛ ነበራት። አሁን ካገባችሁ ሰው በፊት ሌላ ፍቅረኛ ነበራት። ያው ባህሪው ጥሩ አልነበረም። ዱርዬ ነበረ። ለሷ የሚሆናት ሰው አልነበረም። ስለዚህ ከሱ ጋር ተለያይታ ይሄ ጥሩ ሰው ስላገኘች እሱን አገባችሁ። ውድ ቤተሰቦች እንግዲህ ያው ይሄንን ልልን የምችለው ማለት ምን አይነት ድርቅና ነው። ሌላ ምንም የምገልጽበት ላይክ ወርድ የለኝም። ቢኮዝ አሁን እዚህ ጋር እየተባለ ያለው ያ ልጅ በጣም መልካም እንደነበረ የገዛ ጓደኛዋ ለራሱ በጣም የምትወደው የምታከብረው ልጅ እንደነበር ብዙ ሰው ገልጾኛል። እና አንቺ እንደዛ የምታከብረው የምትወጂው የነበረው ልጅ ሱሰኛት ያለሽ፣ ሱስ ደግሞ ምንም ነገር አይነት ሱስ የለበትም። እንግዲህ ማን እንደዛ እንዳለ አላውቅም። እኔ የማውቀው ሰው አሁን ካገባችሁ ሰው በፊት የነበረው ሰው ሱሰኛ ነበረ እና እሷም እንትን አትለውም። ያው እሱ እንደውም አስገድዷት ነበር አብረው ራሱ የሚሆኑት እንጂ ያን ያህል ለሱ ፍላጎት የላትም። እሺ እንግዲህ ዛሬ ምን አይነት መረጃዎችን ይዤ እንደመጣው ብታውቂ ኖረው ነገሮችን በዚህ መልኩ እኔን ለማታለል አትሞክሪም ነበር። እኔ ምንም አላታለልኩም። እንግዲህ ያለህን መረጃ አላውቅም። ወላጅ እናትና አባት ቤት ሄጄ ነበር። የማን ወላጅ እናትና? የሃና እናትና አባት ቤት። ከዛም በኋላ አንዳንድ ነገሮችን ተጠያይቀን ነበር። እነሱም ተገቢ በሆነ መንገድ መልሰውልኛል። ስፔሻሊ ደግሞ አባት አቶ ኤርሚያስ ልጁን በግድ እንደዳራትና ሳትፈልግ እንደዚህ አይነት ነገር ውስጥ እንድትገባ እንዳደረጋት ገልጾልኛል። እስቲ አንቺ ግን ይሄን ሁሉ ነገር እንግዲህ ወላጅ አባት የመሰከረውን ነገር ለምንድን ነው እንደዚህ ለመሸፋፈል? እንዴት እንደሆነ እኔ አላውቅም። እኔ የማውቀውን ነግሬሃለሁ። እሷ ያገባችሁ ወዳ ፈቅዳ እንደሆነ ነው አጎተኛ ያገባችሁ። ያንተን አጎት? አዎ። ምን ያገባችሁ? እኔን አጎት ነው። እና በዚህ ደረጃ ለምን መዋሸት ሞከርሽ እንዳለ አልገባኝም። እና ነገሩን ግልጽ ብናደርገው ደስ ይለኛል። አሁን ጓደኛሽ በህይወት ትኑር አትኑር፣ ምን አይነት ሁኔታ ላይ ትሁን አትሁን አላውቅም። ሲቀጥልም ደግሞ ከዚህ ጀርባ የምታያቸው ሰዎች በሙሉ ወንጀለኞች አይደሉም፣ የህግ አካል ሰዎች ናቸው። እዚህ ጋር የሚጻፈው የምታየው የሚቀዳው ነገር በሙሉ እኮ ምንም ነገር አንቺ ላይ እየተመሰከረ ወይም ደግሞ አንቺን ለማሸማቀቅ አይደለም። እዚህ ጋር የተቀመጡት ትክክለኛ ማስረጃን እየተሰበሰበ ነው ያለው። ዛሬ እዚህ ጋር ችግር የለውም። ዮርዳኖስ አሁን ነገሮችን ቀልል አድርገሽ እንድታየው አልፈልግም። እዚህ ጋር የመጣሽው አንድ ምስክር ነሽ። የትኛውም አይነት ምስክር ደግሞ የሚያውቀውን ነገር አላቅም ብሎ እስከ ካደረስ የወንጀል ተባባሪ ነው ማለት ነው። እኔ እኮ የወንጀለኛ ተባባሪ አይደለሁም። እኔ አሁን ነሽ እያልኩሽ አይደለም፣ ግን ሁኔታውን ነው እያስረዳሁሽ ያለሁት። አንቺ እያወቅሽ ነው እየደበቅሽን ያለሽው ከሆነ የገዛ ጓደኛሽ የገዛ አብሮ አደግሽ ላይ ሜቢ እንዲገለዋትም ሊሆን ይችላል፣ እንዲያሰቃየዋትም እየፈቀድሽ እንዳለሽ እንድታቂ ይፈልጋል። እናም ደግሞ እንግዲህ ምንድነው ውድ ቤተሰቦቼ የምታውቀው ነገር አለ ብዬ እንድጠራጠር ያደረገኝ፣ አንቺንም ደግሞ በዚህ ልክ እንድጠይቅሽ ያደረገኝ ነገር እንደ ማንኛውም ሰው ደስተኛ አይደለችም በህይወቷ ደስተኛ ወይም ደግሞ አሁን በተፈጠረው ትዳር ወይም ደግሞ በተመሰረተው ትዳር ደስተኛ የሆነች አይመስለኝም የሚል ሀሳብበት ሰጪ ኖሮ እኔም የሆነ አንቺን የመቀበሉ ነገር ይኖር ነበር። ግን በዚህ ልክ ደስተኛ አድርገሻት የምታፈቅሩ የምትወደው ሰው ሳይተዋወቁ እንኳን እኮ ነው የተጋቡት። ይኸውልሽ ዮርዳኖስ አንቺ እንደምትዩ ሳይሆን እነሱ አባትየው ብቻ ስለፈቀደ አባትየው ብቻ የራሱን ጣጣ ከራሱ ላይ ወደ እሷ ለማዞር ስለፈለገ ብቻ ተዋውቀው ወር እንኳን ሳምንት እንኳን ሳይሞላቸው ነው ቀጥታ ወደ ትዳር የገቡት። ይሄንን ነገር እያወቅሽ ዝም ማለትሽ መደበቅሽ ተገቢ ነው ብለሽ ነው የምታስቢው? ሲጀመር እኮ እኔ ማለት ይሄ የቤተሰቦቿ ጉዳይ ነው አይደል? እኔን ያን ያህል የሚመለከተኝ ጉዳይ አይደለም።
በመጀመሪያ ደረጃ የምታውቂው ነገር እስካለ ድረስ ግን ይመለከትሻል። ካላወቅሽ ችግር የለውም። የምታውቂው ነገር እያለ ግን መደበቅ ማለት አንቺም ወንጀለኛ ነሽ። እኔም እኮ እዚህ ጋር ቤተሰብ አለኝ። ተከፍሎሽም ሊሆን ይችላል። እንዴት ነው ተከፍሎሽ ማለት ምን ማለት ነው? እኔ እኮ እዚህ ጋር ቤተሰብ አለኝ አይደለ? የምኖርለት ቤተሰቦች ልጆች አሉኝ። ስለዚህ እኔ እንደውም ማውራት ሁላ አልፈልግም። በቃ ካሜራው እንድታጠፋልኝ ነው የምፈልገው። እኔ እንድትጠይቀኝ ሁላ ፍቃደኛ አይደለሁም። አንተ ሲጀመር አንተ ማነህ? ሲቀጥል ደግሞ እኔ ስለ ያን ያህል ጥልቅ ብሎ የሚመለከተኝ ነገር አይደለም። ቤተሰቦቿ ፍቃደኛ ሆኖ ከዳሯት ያን ያህል እኔን እንትን የሚለኝ ነገር አይደለም። ግልጽ እንዲሆንልሽ እዚህ ጋር የምናወራው ቀልድ አይደለም። ስለ ሰው ልጅ ህይወት ነው እያወራሁሽ ያለሁት። ያም ደግሞ ምንድነው እዚህ በሚዲያ ላይ የሚተላለፉት ነገሮች በሙሉ እኔ መርማሪ ጋዜጠኛ ነኝ። ከጀርባ ያሉት ደግሞ ህግ አካላቶች ናቸው። ገባሽ? አሁን እዚህ ጋር በሚዲያ ፊት ለፊትም በህግ አካላቶች ፊት ለፊትም ቃልሽ ነው እየሰጠሽ ያለሽ። የምታውቂው ነገር እንዳለ ደግሞ አውቃለሁ። አሁን እኮ እዚህ ጋር ማላስጨንቅሽ ምንም ማለት እኔ መኖር ፈልጋለሁ። እኔ ቤተሰብ አለኝ፣ መኖር ፈልጋለሁ። ስለዚህ በቃ እያስፈራራሽ ያለ ሰው አለ ነው? ምንም የሚያስፈራራኝ ሰው አለ ማለት ሳይሆን በቃ እኔ መናገር አልፈልግም። እኔ መኖር ፈልጋለሁ። መናገር አልፈልግም ማለት እኮ የሆነ የምታውቂው ነገር አለ ማለት ነው። ገባሽ? የምታውቂው ነገር ኖሮ ደግሞ እኔ ልለቅሽ አልችልም። በቃ ከዚህ ነገር መውጣት ነው የምፈልገው። በቃ ካሜራውን አጥፋልኝና እኔ ውጣ። እኔ ከዚህ ነገር መውጣት ነው የምፈልገው። ይኸውልሽ በዋነኝነት ማንም ሰው ሊነካሽ አይችልም። እንድታቂ የምፈልገው እንዴት ማለት ጥሩ፣ እኛ በተቻለን አቅም ሁሉ ከዚህ ሰዓት ጀምሮ ጥበቃ እናደርግልሻለን። ሙሉ የህግ አካል አንቺን መከታተል ባለበት መንገድ ይከታተላል፣ አንቺን ማገዝ ባለበት መንገድ ያግዝሻል። ስለዚህ ያለውን ነገር እየደበቅሽ እየፈራሽ ያለውን ነገር በሙሉ ግልጽ አድርገሽ ንገሪኝ። አሁን ለራሱ እኮ የሆነ እየደበቅሽ ያለው ነገር እንዳለ ስለገባቸው ከነ ማስረጃሽ። ምን ያህል ግን እርግጠኛ ነህ? ይሄ ነገር ማለት ምን ያህል እርግጠኛ ነህ እኔ ልትከላከሉኝ እንደምትችሉ? ሙሉ ለሙሉ ልከላከልሽ እንደምችል አውቀዋለሁ። በቃ እንደዛ ከሆነ እሺ፣ ያለውን ነገር እነግርሃለሁ። ምንድን ነው የተፈጠረው? እስቲ ንገሪኝ። እንግዲህ ሀና፣ ቅድም የነገርኩ ሁሉ ውሸት ነው። ማለትም ስለ ፍቅረኛዋ። እሺ፣ ኬት እንደምጀምርልህ አላውቅም። ያው ሱሰኛ ነው ያልኩ ፍቅረኛዋ በጣም ነበር የምትወደው፣ በጣም ነበር የሚወዳት። የእድሜ ኩያዋም ነበረ እና በጣም ነበር የሚዋደዱት። በጣም ደስተኞች ነበሩ። በቃ ህልሟ ወደፊት መኖር የምትፈልገው ከሱ ጋር መሆን እንደነበር ሁላ አውቃለሁኝ። እና እሱም ያው አንተ እንዳልከኝ ከኔ ጋር በጣም ቤስት ነበረ ፍቅረኛዋ። እና በጣም ነው የሚወዳት፣ በጣም ነው የምትወደው። ከሱ ነበረ ማግባት በጣም የምትፈልገው። እና ቤተሰቦቿ ደግሞ አባቷ በተለይ ይሄኛውን ሰው እንድታገባ በጣም ይፈልግ ነበረ። ለምን እንደሆነ ያን ያህል አላውቅም። በጣም እንድታገባ ይጫናት ነበር፣ ይፈልግ ነበር። እሷ ደግሞ አትፈልገውም፣ ጭራሽ አትወደውም፣ ልታየውም ሁላ አትፈልግም ነበረ። ይሄው አብራት ዳር መስጠት ነው ሆኗል እያልሽኝ ያለሽ? አዎ። እሺ። እና ምን እንደተፈጠረ አላውቅም። የሆነ ሰዓት ላይ በጣም እያለቀሰች ነግራኝ ነበረ። ማለት ከሱ ጋር ልትለያይ እንደሆነ፣ ከምትወደው ፍቅረኛዋ ልትለያይ እንደሆነ እና ያኛውን ሰው ልታገባው እንደሆነ እና አባቷ በጣም እንደሚያስፈራራት ነው የነገረች። አባቷ እሱን ካላገባችሁ ፍቅረኛዋን እንደሚገልባት እያስፈራራት ነበረ። እና በቃ ፍቅረኛዋ እንዲኖር ስለምትፈልግ ያው ስለምትወደው ለሱ ስትል ያኛውን ሰውዬ እንደምታገባው ነው የነገረች። ፍቅረኛዋን እንደሚገልባት ነው አባቷ ያስፈራራት ማለት ነው። እና የተጋቡ ሰሞን ራሱ በቃ ፍቅረኛዋ እየሄደ ያገኛት ነበረ፣ እዛ ያለችበት ያገባችበት ቦታ ድረስ ማለት ነው። እና ከዛ በኋላ ሁላ የሆነ ጊዜ ሳገኘው አባቷ አስደብድቦት ነበረ። ፍቅረኛዋን በጣም አስደብድቦት በቃ እሱ ሁላ አይመስልም ነበር። በጣም ትልቅ ጉዳት ነበር ያደረሰበት። እና በዛ ሁላ መሀል ራሱ እየሄደ ያገኛት ነበር። እና ከሆነ ሰዓት በኋላ እንደውም ጠፍቷል ማለት የለም፣ ሰፈሩ ላይ ራሱ የለም። ቤት እንዲቀይር ነው የተደረገው መሰለኝ። እና ከዛ በኋላ እኔ ራሱ ወደ እነሱ ቤት እንዲሄድ አይፈልግም ነበር አባቷ ማለት ነው። እዛ ሲሄድ በቃ እቺ ልጅ እዚህ ቤት እንዳትመጣ፣ እዚህ ቤት እንዳላይሽ አልፈልግም ምናምን በቃ እንደዛ ነበር የሚለኝ። እኔ ደግሞ ያው እናትየዋ ስለምታሳዝነኝ እየሄድኩ አያት ነበረ።
ከዛ በቃ ሀና የት እንዳለች ማወቅ እፈልጋለሁ እያልኩኝ እናትየዋን ስጠይቃት እናትየዋ ምንም የምታውቀው ነገር የለም። አባትየውን ስጠይቀው አባትየው እዚህ ግቢ ድርሽ እንዳትይ ምናምን ነበር ያለኝ። እንደውም ወላ ቤተሰቦችን ሁላ ልኬ ነበረ እዛ ማለት ነው የሀናን አድራሻ እንዲያገኙልኝ። ግን በቃ እነሱ ምንም ማወቅ አልቻሉም ማለት በቃ አባትየው በጣም የሚያስፈራ ሰው ነው። ውጡልኝ ከዚህ ውጡልኝ ነው የሚለው እና በቃ ቤተሰቦችን በጣም አግዘውኛል በዚህ ነገር። በጣም ብቻ ከባድ ነው። ከዛ በኋላ ራሱ በቃ በጣም ነው እኔን ራሱ የሚያስፈራራኝ። በቤተሰቦች ያስፈራራኛል። ማን ነው የሚያስፈራራሽ? ያው ብዙ ናቸው የሚያስፈራሩኝ ሰዎች ብዙ ናቸው። የአባትየውም እጅ አለበት ይመስለኛል። ያጎትህም እጅ አለበት። በጣም ብዙ ሰው እሱ ቀጥታ በአካል መጥቶ እንደዛ ባይሆንም ባያስፈራራኝም ሰዎች እየላከ በቤተሰቦቼ በልጆቼ ልጆችን እናግታለን እንደዚህ እሷ ያለችበትን ቦታ ለማወቅ ብትሞክሪ እያሉ በጣም ነው የሚያስፈራሩኝ። እና በቃ ያው ለዛ ነው ያልነገርኩ። እኔ ለቤተሰቦቼ አስቤ ቤተሰቦቼን ማጣት ስለማልፈልግ ነው ያልነገርኩ ሁሉንም ነገር። ወደ ቤተሰቦቼ እንግዲህ ሀናን ለምን ጉዳይ ሲባል ሊያገባት እንደፈለገ አላውቅም። ይሄ ሁሉ ነገር የታቀደበትና የሆነ እየታሰበበት ያለ ነገር እንዳለ ነው የሚገባኝ። ቢኮዝ ከዚህ በፊትም አንድ ያገባት ልጅ እንዳለች እሷም ደግሞ እንደሞተችና አንዳንድ ነገሮችን እንግዲህ በቅርብ ሰምተናል። እንግዲህ እኔ በማውቀው ደረጃ ለራሱ ሀና 3ኛ ሚስቱ ነች። አስቡት። በቃ ማለት አጎቴ እየሰራቸው ያሉ ትላልቅ ወንጀሎች አሉ ማለት ነው። እነዚህን የሚሰራቸው ወንጀሎች ለምን አይነት ድርጊት እየተጠቀመባቸው ይሆን? የእውነት እቺ ልጅ እዚህ ሀገር ትኖር ውጭ ሀገር ትኖር አሁን ላይ ግልጽ አይደለም። እርግጠኛ ነኝ ደግሞ ውጭ ሀገር ልትወጣ የምትችል አይመስለኝም። ይሄን የምልበት የራሴ ምክንያት አለኝ። አላገባትም። ይሄ ሰውዬ ባለትዳር ነው። ህጋዊ ሚስት አለው፣ ልጆች አሉት። ይሄ ሁላ ነገር እያለ በዚህ በኩል ሌላ ትዳር መስርቶ እንግዲህ ከሀገር ይዞ የመውጣት አይነት በትዳር በኩል አስተካክሎ ይዞ መውጣት እንደማይችል ግልጽ ነውና እንደዚህ በየቦታው እየሄደ ትዳር እየመሰረተ እንደዚህ አራጣ በዳሪ እየሆነ ምን እያለ የሚያደርጋቸው ነገሮች በሙሉ ለእኔ ግልጽ አይደሉም። በቃ ማለት ይሄንን ነገር ለመረዳት ለራሱ እንደሱ አይነት ማንነት ያላቸው አይነት ሰው መሆን ነው የሚጠበቅባቸው። ያንን ነገር አንደርስታንድ ለማድረግ ምን አይነት አይኪው ሊያስፈልገን እንደሚችሉላ እኔ እየገባኝ አይደለም። ሰው እንዴት በዚህ ልክ እንዴ ማለት ሰውን ለመበቀል ሰው ከሆነ ሰው ጋር ችግር ሲኖርበት አንዳንድ ነገሮችን እሺ በዚህ ደረጃ ሄደ እንኳን ስንል እሺ የሆነ የሚያሳምን ነገር አለው። እየተበቀለ ነው እንደዚህ ሰው ከመሬት ተነስቶ ማለት ይሄ ሁላ ነገር አደራጅቶ ከሰፈር ሰፈር ሙሉ ሀገሩን በዚህ ደረጃ ማተራመስ ማለት ምንም ይሉት ነው። አሳሳቢ ነገር ሆኖብናል። አሁንም ደግሞ እያጣራን ያለነው ነገር ጓደኛዋ ወይም ደግሞ እስቲ ፍቅረኛ የተባለው ልጅ የት ነው ያለው? ስለሱ የምታውቂው ነው? ማነች? ጓደኛዋ ስትወጣ ስገባ ላይ ሻትም ሰፈር ላይ ስልክ ውስጥ ያለውን ነገር በሙሉ አጣሩ። አሁን ተጋብለሽ ቁጭ በይ። እንደውም ከሀና ጋር ስትወጪ ስትገቢ አይቼሻለሁ። እራሱ ጭንቅላታ ጤነኛ ካልሆነ ማሳከም ትችላላችሁ። ሲጀመር አንተ ቆይ እዚህ ምን ትሰራለህ? ሱስ ለምንድን ነው እዚህ ያመጣኝ? ከስራ ቦታ ልሂድልሽ እንዴ? እሺ አንተ ለምንድን ነው እዚህ? በቃ እኔ ልውጣበት፣ በሩን ክፈቱልኝ፣ ያስወጡኝ። መረጋጋት ትችያለሽ እንዴ? መረጋጋት ትችያለሽ። ገዛጂ መቀበሬ ልቆፍር
ቆይ አንቺ ያምሻል ጭንቅላትሽ ልካለኝ እኔና አንቺ እንተዋወቃለን? አዎ እንተዋወቃለን። እንደውም አንቺ ምንም ታውቂኛለሽ። ተያት አንቺ። ወይኔ አሴት እናንተ ከቤተሰቦቿ ጋር እያገናኘሻቸው ነበር አይደል? ማነች ሀና? ምንድን ነው የምታወራው? ቆይ አንተ እንዴ እሷ የምትለውን ነገር ሰምተህ ከሆነ እሷ ጭንቅላቷ ልክ አይደለም። እኔ ምንድን ነው የምዋሻው? እየዋሸሽ ነው። አይቼሻለሁ ከአንዴ ሁለት ሶስቴ ከሰፈር እምጠይቅሽን ነገር ተገቢ በሆነ መንገድ መልሽ ይሆናል እንዴ? እኔ ምን አድርጊ ነው የምትሉኝ? እኛ ስለ አንቺ አይደለም ስለፈለግነው ሰው ማጣራት ባለብን መንገድ አጣርተን ምን ይሰው ነው ገባሽ? ይሆናል እኔ አላውቅም፣ ግን ስለዚህ የምትጠይቅ ተመሳሳይ ይሆናል። የኔ ወንድም ሀናን እንድታገናኝ ማን ያዘዘሽ? ሀና አለቃትም እስከነጭራሹ ነው። ማነች ሀና? አንቺ ጓደኛ ነሽ ተብለሽ እኮ ሰፈር ስትመላለሽ የነበር ሰው ነሽ። ምንድን ነው እያወራሽ ያለሽው? ከአንዴ ሁለት ሶስቴ አይቻቸዋለሁ። እኔና አንቺ እንተዋወቃለን። አይ ከሀና ጋር አይቼሻለሁ። በጣም ብዙ ጊዜ አይቼሻለሁ። ሀሴት የኔ እናት ነው ያላቀም እየጠየኩሽ ያለሁትን ነገር በስነ ስርዓት መልሽልኝ እኮ። በትክክል ነው እየመለስኩ። አንቺ እዛ ቤት ስትመላለሽ እንደነበርና እንዴ እናትና አባቷን ስታገናኛቸው እንደነበር ሲቀጥልም ደግሞ የነበረው ፕሮግራም ላይ ከሽምግልና ጀምሮ እዛ ቤት እንደነበርሽ ሁሉም ሰው የሚያውቀው ነገር ነው። ተለውን ሰምታ ከሆነ የኔ ወንድም አንቺ ዝም በይ እንዴ! ምንድነው ካለ ስሜ ስም የምትሰጡኝ? እኔ ሀናንም የምትለውን ነገር አላውቅም። ከጀርባ የህግ አካል ሰዎች ናቸው እኮ። ምን የህግ አካል ከሆናችሁ ለምን ጉልበት መጠቀም አስፈለገ? ልውጣ፣ ክፈቱልኝ በሩን። ለምንድን ነው እንደዚህ እየሆንሽ ያለሽው? ስታይኝስ ከእሱ ጋር መቀመጥ አልፈልግም። አንተ እዚህ ምንድን ነው የምትሰራው? ጊዜን እየተሻማችሁብኝ ነው። ትልቅ ስራ ትቼ ነው የመጣሁት። ስራ ያለኝ ሰው ነኝ። መረው መሰለኝ። ምንም ስራ ይሄ የራሴ ጉዳይ ነው፣ የግል ጉዳይ ነው እንዴ። ከኔ ጋር ያለሽ ችግር ታዲያ ምንድን ነው? በቃ የኔ ወንድም እኔ አንተን አላውቅም። እኔን ስታይኝ እዚህ ለምንድን ነው የመጣኸው? ወይንስ እዚህ ለምንድን ነው የምትሰራው ያልሽኝ? ለምን ስራዬን ትቼ ነው የመጣሁት። ለዛ ነው በቃ ስራ መተውሽና እኔን እዚህ ማየትሽ ምንድን ነው የሚያገናኝ? ምንም ባያገናኘውም ስራዬን ትቼ ነው። ከቻልክ አሁንም ልውጣ። የህግ አካላቸው የምትላችሁን ሰዎች ንገራቸው። ሀሴት የምጠይቅሽን ነገር በስነ ስርዓት መልሽልኝ። ጭራሽ አንቺ ቆይ ጭንቅላትሽ ልክ አይደል? ከኔ ጋር ምን ተከፍሎሽ ነው? ከፍላችኋት ነው? ምንም አንቺ እኔ እችሻለሁ። እንግዲህ የምትሰሪያቸውን ስራዎች በሙሉ ጊዜ አይፈጅብንም። አሁን ከስልክሽም ከአንዳንድ ነገሮችም እየተጣሩ የሚወሰዱ ነገሮች አሉ። ቆይ ስልኬ ጋርስ ምን አስደረሳችሁ? አሁን ስልክሽ ተከፍቶ የሀና ስልክ ከሀና ጋር ስታገናኝበት የነበር አንድ ነገር ከተገኘ እንደሚገኝ እርግጠኛ ስለሆንኩ ለሚደርስብሽ ነገር መረጃ እያሸሸሽ እንደሆነ እንድታቂ እፈልጋለሁ። መረጃ እየተፈጠሩ ስሚኝ እየተሰሩ ያሉ ትላልቅ ወንጀሎች ናቸው። የነዛ ወንጀል ተባባሪ መሆንሽን ሰፈር ላይም ደግሞ ህዝብ ባለበት ማንኛውም ሰው እያየሽ እዛ ቤት እየወጣሽ እንደምትገቢ የፈለግሽውን ነገር እንደምታደርጊ እዛ ቤት ጓደኛ እንደሆንሽ ብዙ ነገሮችን እንደምታደርጊ ይሄው ጭንቅላቷ ልክ ካልሆነ እኔ ምንም አንቺ የማን ጭንቅላት ነው የሚሰራው? ይኸው የምትጠየቂው ነገር በስነ ስርዓት መልሽ። ገባሽ? አንተ እዚህ ልጅ እንዴት እጅህን ታነሳለህ? የምጠይቅሽን ነገር ተገቢ በሆነ መንገድ መልሽልኝ። ገባሽ? ምንድን ነው ማወቅ የምትፈልጉት? ቆይ እናንተ እንዲህ ከኔ ምን ማወቅ ነው የምትፈልገው? ለምንድን ነው የምትከታተሉኝ? እኔ ህይወቴን ልኖርበት በቃ። ሀና የት ነው ያለችው? ሀናን ያላቃትም አልኩ አንዴ በቃ። አንቺ ልጅ ይኸው ልክ አይደለም። አንቺ ሀና የት ነው ያለችው? ሀና በቃ እኔ ሀና ምን ሀና አላየኋትም ማለቴ። ስሚ እቺን ሴትዮ ታስወጣልኝ ትችላለህ ከቻልክ እንዴ? ሀሴት ይኸውልሽ የማይሆን ነገር ማድረግ አልፈልግም። ተረጋግቼ እናውራሽ ከፈለግሽ። አላቃትም ማነች ምናምን የምታያቸው ነገሮች አቁሚና የምፈልገውን መልስ ታውቂያለሽ። የምታውቂው ነገር ቆይ ምንድን ነው ማወቅ የምትፈልገው? አንቺና ሀና በምን አይነት መንገድ ነው የተገናኛችሁት? አብሮ አደግ አይደለሽም? የስራ ሁኔታ ያገናኛችሁ? እንዴት ነው ከሰው ጋር ልትገናኙ የቻላችሁት? የት ነው የምትተዋወቁት? ሀና በቃ እንደ ማንኛውም ሰው ጓደኛዬ ነች። እንዴ አላቃትም ስትይ ነበር አይደል? አላቃትም ስትይ ነበር እኮ። በቃ ያለውን እውነት ንገሪኝ እያልከኝ አይደለ? ሀና ለኔ ጓደኛዬ ነች። ስለዚህ የዋሸሽ ያለሽበት የሆነ ምክንያት አለሽ። ገባሽ አይደለ? ምንም ምክንያት የለኝም። በቃ ስላላወኩ ነው። ጭራሽ አንተ ጉልበት ጥፊ ምት ምናምን ሴት ልጅ አሁን እየጠየኩሽ ያለሁት በምን አይነት መንገድ ነው ከሀና ጋር የተገናኛችሁት? ሀና በቃ ጓደኛዬ ነች አልኳ። ጓደኝነት በየትም መንገድ ልንገናኝ እንችላለን። ይሄ ላንተ መናገር ግዴታ ያለብኝ አይመስለኝም። ይሄ ግል ጉዳያችን ነው። እያወራን ያለ ነው የሰፈር ወሬ አይደለም። ገባሽ? እኔም ስራት ሜቢ በእንደዚህ አይነት ታይፕ አስበሽው ከሆነ ጭንቅላትሽን አስተካኪውና ተገቢ በሆነ መንገድ እያሰብሽ
የምፈልገው መልስ ብቻ ነው። ገባሽ አይደለ እኮ ሀናን የት ነው የምታውቂያት ስትለኝ ሀና ጓደኛዬ ነች አልኩ። ከዚህ በላይ እሺ የት ነው የተዋወቃችሁት? የተዋወቃችሁ መንገድስ ምንድን ነው? ሀና ጓደኛዬ ነች። በቃ እንዲሁ ተዋወቁ። ሀና ጓደኛ አስሪ አሁን ሀና በምን አይነት መንገድ ነው? አንቺ ዝም በይ። ዝም በይ አንቺ ጭንቅላትሽ ልክ አይደለም። በቃ ዝም በይ። ዝም ለምንድን ነው ዝም እንድትል የምትፈልጊው? በእናሷ ያልሆነ ወሬ ካወራችን የምን ላድርግ? እኔ መደብደብ አለብኝ በእሷ ወሬ? የማንንም ወሬ እየሰማ ከኔ ልጅ ግን የምታነሳ ከሆነ ስነ ስርዓት አይኖርሽም? ከዚህ የበለጠ ሌላ ነገር ውስጥ እንድንገባ ነው። በስነ ስርዓት ነው እያወራሁት ያለሁት። ሀሴት እንድታቂ የምፈልገው ነገር ቢያንስ እንዲገባሽ፣ የሀና ቤተሰቦችም ሁሉም ሰው ሀና የገባችበትን ችግር ተረድቶት ነገሮችን እያጣረን እንገኛለን። ገባሽ አይደለ? አንቺ ደግሞ እስቲል ናው ነገሮች በሰላም ሁኔታ እየተንቀሳቀሱ እንዳሉ እምታቂ ገና ከመተዋወቃችሁ ብዙ ነገሮችን አብሮ አደግ ጓደኛዋ የማታውቀውን ነገሮች በሙሉ አንቺ እየደወልሽ የምታገናኝ የምታወሪያት አብሮ አደግ ጓደኛዋ ስልኳንም የላትም። አሁን ላይ ስሚኝ፣ ይሄ ሁሉ ነገር ከኔ ጋር ምን አገናኘው እንድትይኝ ሳይሆን እያስረዳሁሽ ያለው ነገሮች ማንም ሰው ሳያውቅ አንቺ ብቻ እንድታውቂ የተደረገበት ምክንያት አንቺና መኮንን ግንኙነታችሁ ምንድን ነው? እኔ ከመኮንን ምን ግንኙነት አለኝ? ማመም እንዴ ምንድነው እያወራክ ያለው? እየጠየኩሽ ያለሁት ተገቢ በሆነ መንገድ መልሽ። የማንንም ወሬ ሰምተህ እኔ ወንድም እኔን እንዲህ እንድትናገረኝ እኔ አልፈቅድልህም። ባለቤቱን ማንም ሰው እንዲያገኛት አይፈልግም። እሷም ለማውራት በሞከረችበት ሰዓት እኮ እኔ ጓደኛዋ ነኝ። በቃ ላና እኔ ወዳጇ ነኝ። እኔ አላውቅም እንግዲህ እሱ እኔ ከሷ ጋር ያለውን ግንኙነት አላውቅም። ግን ስለዚህ አቶ መኮንን አንቺ ምንም አይልሽም ማለት ነው አይደለ? እንግዲህ ጓደኛው አይደለም። በቃ እሱን ከግምት ውስጥ አስገብቶ ይሆናል። እንደዛ ማለት እንግዲህ አብረሻቸው የምትሰሪያቸውን ወንጀሎች የምን ወንጀል እንዴ ነግኝ ይፈልጋሉ። ጓደኝነትና ወንጀል ምን አገናኛቸው? መኮንን አሁን ላይ እየተፈለገ ያለ ተጠርጣሪ ነው። ስለሱ ታውቂያለሽ ከሆነ አንቺ ስታገኛት ስትደውይላት ምን ስትይ ዝም ይላል ከሆነ አንደኛ ሀገር ውስጥ ነው ያሉት ማለት ነው። ሁለተኛ ደግሞ መኮንን ወንጀለኛ ነው ከሆነ እኔ በምን ላቅ እችላለሁ እንዴ? ስለምታወራው ነገር አንቺ ጥሩ አመለካከት እንዳለውና አንቺ ምንም እንዳይልሽ እንደማይልሽ ነገሮች እያሰደሽ የልብ ወዳጅ ነኝ እያልኩ እኮ ነው የኔ ወንድም። መጠየቅሽ ስለ ሀና ነው። ሀና ደግሞ ሳትፈልግ ተገቢ ያልሆነ ትዳር ውስጥ የገባች ሴት ነች። በተደጋጋሚ ደግሞ አንቺ ብቻ ሰፈሩ ላይ ካለ ሰው ሁሉ ከአብሮ አደግ በልጠሽ፣ ከቤተሰብ በልጠሽ፣ ከወዳጅ ዘመድ በልጠሽ አንቺ ብቻ እንድታገኛት የተፈለገበት ምክንያት ምንድን ነው? አንቺና እሷ ደግሞ የተዋወቃችሁበት መንገድስ ምንድን ነው ስልሽ ለማለፍ እየሞከርሽ ነው ያለሽው። ስነ ስርዓት ያዢና የምጠይቅሽን መልሽ። ነገሩ ምን ያክል እየተወሳሰበ እንዳለ ምን አይነት ውስብስብ ነገር የፈታን እንዳለ አልገባሽም። እንድታቂ የምፈልገው ግን መኮንን እያልሽ የምታወሪው ሰው ለእኔ አጎቴ ነው። እንዴ ጋሽ መኮንን ያንተ አጎት ናቸው? ተረጋጊ። ምን ያስደነግጥሻል? ምንም አያስደነግጥም። ስለዚህ አሁንም የምፈልገው ሀናን ሳይሆን አጎቴ ነው። አጎቴን ስፈልግ ደግሞ ሀና በምን አይነት ሁኔታ ላይ ትገኛለች የሚለውን ነገር ማወቅ እፈልጋለሁ። ቆይ አንተ ሀናን ደግሞ እያገኘሽ ያለሽው አንቺ ነሽ እንዴ? እኔ ለምንድን ነው ለአንተ ይሄን ሁሉን ነገር ማስረዳ? አንተ ማነስ ሲጀመር ስለ መኮንን እንድታቂ ካላወቅሽም እኛ የምናውቀውን ነገር እንድታቂ ስለምፈልግ ልንገርሽ። ትላልቅ ድርጅቶችን ያለው ሰው ትላልቅ ወንጀሎችን የሚሰራ ለዛ ወንጀልም ደግሞ ብዙ ሰዎችን መጠቀሚያ እያደረገ አብሮ የሚንቀሳቀስ አብሮ የሚሰራ ሰው ነው። ከነዛ ሰዎች ውስጥም አንዱ አንቺ ነሽ። በፍጹም ተሳስተሃል። ወንጀለኛ ነሽ እያልከኝ ነው። እኔ እንደም በጋም ነው ወንጀለኛ ነሽ ሳይሆን ላይክ ነሽ ምናምን አይነት የጥርጣሬ ሳይሆን ወንጀለኛ እንደሆንሽ አውቃለሁ። ስለዚህ ኖ አሁን እኔ እንድታስረጅኛለሁ ወንጀለኛ እንደሆንሽ ስለማውቅ ያንቺን ወንጀል ስሚኝ፣ በምን አይነት መንገድ እነሱ ጋር እየሰራሽ እንዳለሽ በምን እንዳስፈራሩሽ ምን አይነት ነገር ውስጥ እንዳስገቡሽ አላውቅም። ግን እንድታውቂው ያክል እኔ ሙሉ ለሙሉ ወንጀለኛ እንደሆንሽ ስለማውቅ ያንን ወንጀልሽን ምንም ወንጀለኛ አይደለሁም። እባክህን የእሷ ወሬ ሰምተህ ከሆነ እኔ እሷን አላውቃትም። አንቺ በቃ ንገሪው። ለምን አትነግሪው? ይኸውልሽ እኔ የእሷ ወሬ እየሰማሁ አይደለም እኮ እና እንዴት ከመሬት ተነስተህ ወንጀለኛ ነሽ ማለት እኮ ይሄ በግ የሚያስጠይቅ ጉዳይ ነው። እሺ አባቷ እንግዲህ ያለውን ነገር ከካሜራ ጀርባም አንዳንድ ነገሮችን አስረድቶኝ ነበርና አንቺንም እንዲያፈላልጉ የላኳቸው ላይክ በፎቶም ስላላየሁሽ እነሱ ናቸው አንዳንድ ፎቶዎችን ወስደው ይዘው የመጡትና የነገረኝ ነገር ነበር። አንቺን
ከሀና ጋር ጓደኛ እንድትሆኚ ያደረገው መኮንን እንደሆነ የገዛ ሀና አባት ነግሮኛል። ይሄንንስ እሺ በምን አይነት መንገድ ልትቀይሩ ትችላለሽ? ከዚህ የበለጠ ሌላ ምስክር ትፈልጊያለሽ ወይንስ ደግሞ ጓደኛዬ ነች አልካድኩም። ጓደኛ እንድትሆኚ የተደረገው ታስቦበትና ታቅዶ ለዛውም ደግሞ መኮንን ያገኛል። ጓደኛ ከሰው ጋር እንዴት ነው ጓደኛ ታስቦበት የሚሆነው? ሀሴት እኔ በአጋጣሚ ሀሴት የምጠይቅሽን ነገር ካሁን በኋላ ምንም የምፈልገው ነገር አንድ ነገር እንኳን እያዛነፍሽ የምትነግሪኝ ከሆነ ውርድ ከራሴ ገባሽ? አሁን ማውራት ባለብን መንገድ እንድናወራ ከፈለግሽ ተገቢ ያልሆነ ነገር እንድጠቀም ከፈለግሽ አዎ በድርቅናሽ ቀጥይ። አይደለም እኮ ድርቅና መጀመሪያ እኔ ማቆም ነገር ነው የምፈልገው ነገር እስካልነገርሽኝ ድረስ ከዚህ የበለጠ ካሜራው ከጠፋ ደግሞ ስለሚሆንብሽ ነገር እኮ አንተ እህት የለህም። በቃ እሺ እኔ እኮ የማውቀውን ነገር ነገርኩህ። እህት ሊኖረኝም እንዳንቺ አይነት ሴት የማውቀው ለራሱ ሊኖረኝ አይችልም። ገባሽ? አሁን እቅድሽ ምንድን ነው? መኮንን አንቺና ሀና ያስተዋወቀበት ዋነኛ ፐርፐዙ ምንድን ነው? ልክ ስልክ ብቻ እንድታገናኝ አይሆንም መቼ። በቃ እኔ እኮ ነገርኩህ እኮ ያለውን ነገር። እሺ ምን ቆይ እኔ እኮ መኖር ነው የምፈልገው። እኔ ምን አድርጊ ነው የምትለኝ? አንቺን ማስፈራራቱ ተገቢ ሆነ አይመስለኝም። ማለት እጄ ላይ ብዙ ማስረጃዎች ስላሉ ማለት ነው። እንዴ ስለምን ማስረጃ ነው? የሀና ቮይስ ሪከርዶች ናቸው እያልሽም እያመጣሽ ለቤተሰቦቿ ስታሰሚ የነበሩት ነገሮች በሙሉ ውሸት እንደሆነ። የምን ውሸት አይደሉም። ሀናን ነው ያገናኝ ሲሉ ቤተሰቦቿ ሀናን ያገናኙ። ቮይሱ ብቻ አይደለም ቪዲዮ ለራሱ እንዴ ከዚህ በፊት ሀና ከጓደኛዋ ጋር ስትላላክ የነበረውን በማስተያየት ሳጣራ ነበር። በሱ ብቻ ሳይሆን ብዙ ነገሮች በምን እንደተሰሩ እንግዲህ ያው የሚታወቅ ነገር ነው። በብዙ መንገድ ተሰርቶ የመጣ ቪዲዮ ነው። እነዛ ቤተሰቦች ላያውቁ ይችላሉ ብለሽ በብዙ መንገድ ስታታለያቸው ነበር። ይሄ ደግሞ ነገር የለም። በቃ ይሄ ደግሞ ስታደርጊያቸው የነበሩት ነገሮች በሙሉ ለምን እንደዚህ ሆነ እስኪባል ደረጃ ደግሞ አታፍሪም? እዛ ጋር ያሉትን ቪዲዮዎች በአባት ስልክ ምናምን እያሳለፍሽ ይኸውልሽ። እኔ ወንጀለኛ ነሽ ቆይ የምትለኝ እኔ እነሱን ስላገናኘው ነው? የኔ መልካምነት ነው በመጥፎ ጎን እየወሰድክ ያለው? እኔ እኮ ምንም ሊገባኝ ራሱ አልቻለም ሀሳብ እንዴ። ሀኒቾንና ቤተሰቦቿን ማገናኘት ምኑ ጋር ነው ጥፋቱ? በተንኮል ከሆነ ከአንቺ ልንበልጥ እንችላለን። እንዴ እኔ ወንድሜ አቶ መኮንንን አላውቅም። ስለምታወራው ስልክ ምን ነው የምትይው? እሺ በቃ እናገራለሁ። ለምን አትናገሪም? ዝም በይ አንቺ ነሽ ሁሉ ነገር እያደረግሽ። ተናገሪ። በቃ እኔ አቶ መኮንንን በህይወቴ የራሱ አንዴ ነው እቺ ማቃላቆም በቃ የሀና ቮይስ ነው የሀና ቪዲዮ ነው እያለች የምትልክልኝ የሆነች ሴትዮ ብቻ ነች እንጂ እኔ አቶ መኮንንን አይቼው እራሱ አላውቅም። በህይወቴ አንዴ ነው ያየሁት ከዛሬ 3 ዓመት ምናምን በፊት። ከዛስ የአንቺ ሚሽን ምንድን ነው? ከእነሱ ጋር የምትሰሪው ነገር የሚያሰሩት ስራ ምንድን ነው? በቃ የኔ ሚሽን ሀናን እጅ እያሉ ቤተሰቦቿን ማገናኘት ብቻ ነው። እኔ ከዛ ውጭ ምንም ማውቀው ነገር የለም። እኔ ለኖሩበት ልቀቀኝ። አዎ እኔ በቃ ሰው ጓደኛ መሆን ብቻ ነው የኔ ሚሽን ከእነሱ ጋር። ምን ማለት ነው ጓደኛ መሆን ማለት? በቃ እነሱ ጋር የሚልኩኝ ነገር የኔ ተልእኮ ሰዎችን እየቀረብኩ በአጋጣሚ የሚሆን አስመስዬ በሆነ ነገር ከሰዎች ጋር መቀራረብ ነው። ሀናንም በቃ ላይክ እንደዛ ነው የቀረብኳት። ከዛ በቃ ሀና ላይ ማለቴ ሀናን የእሷ ድምፅ ነው ምናምን እያልኩ ከቤተሰቦቿ ጋር አገናኛቸዋለሁ። በቃ እኔ ማውቀው ይህንን ብቻ ነው። እኔ ከዚህ ውጭ ምንም ማውቀው ነገር የለም። ያቺን ሴት በምን አይነት መንገድ ነበር የምታገኛት? እኔ በስልክ ብቻ ነው እሷን የማገኛት። ማን ነው ከሰው ጋር ያገናኘሽ? እንዲሁ በስልክ ነው እኮ። ስልክ በስልክ ነው። ማን ነው እንደዚህ አይነት ስራ ውስጥ እንድትገቢ ያደረገሽ? እነሱ ጋር ያገናኘሽ? በፊት ያው እንዳልኩ ለአንድ ቀን ነው አቶ መኮንንን ያገኙት። ስልኳን የሚሰጠኝ እሱ ነው። ከኔ ልክ አቶ መኮንን አጎቴን አላልክም? እሳቸውን እኮ ብጠይቅ ያለውን ነገር ይነግሩሃል። እኔ ከእሱ ጋር ማውራት የምችለውን ነገር አንቺ መጥቼ ልጠይቅሽ አልችልም። ገባሽ? እኔ አሁን ከአንቺ መስማት የምፈልገውን ነገር ብቻ፣ አንቺም ከአንቺ የሚጠበቀውን ነገር ብቻ መልሽልኝ። ከማናቸውም ጋር ይሁን ከማን ጋር ወደዚህ ስራ እንዴት ነው ልትገቢ ይቻልሽው? የኔ ወንድም እኔ መኖር እፈልጋለሁ። እባክህን እኔ ለአንተ ብዙ ነገር ብነግርህ እኔ ለህይወት ያስጊ ነው። እኔ ልጎዳሽ እንደማልችል የምታስቢው?
እንዴ ከዚህ በላይ እንዴት ትጎዳኛለህ አንተስ ብትሆን? ስለዚህ በቃ ከዚህ በፊት እኔ አስተናጋጅ ነበርኩ። ህይወቴን የማስተዳድረው ቤተሰቦችን በመስተንግዶ ስራ ነበር። እሺ ከዛ ከዕለታት አንድ ቀን አቶ መኮንን በማስተናገድበት ሰዓት እሳቸውን ለማስተናገድ ሲሄድ ከዚህ የተሻለ ስራ የምታሰራኝ ሴት እንዳለች እና ጥሩ ገቢ እንደሚኖረኝ ጥሩ ክፍያ እንደምትከፍለኝ እና ስልክ እንደሚደወልልኝ ነገረኝ። በቃ እኔ እሷን ያገኘኋት በዚህ አጋጣሚ ብቻ ነው። መንገዱን ደግሞ የከፈተልኝ አቶ መኮንን ነው። ለዚህ ሁሉ ነገር ያስጀመረሽ መኮንን ነው ማለት ነው? አዎ እንደዛ ነው። አስወጧት። መናገር ያለባት ሌላ ነገር ካለ ትናገር። ውጪ ታንሽ እኔ በቃ ልሂድ። ከዚህ በላይ ምን አደርጋለሁ? እዚህ ቁጭ ብዬ እስካሁን የሰማናቸው ነገሮች ከበቂ በላይ ናቸው ብዬ አስባለሁ። እስቲ ያሉትን ነገሮች አዳዲስ ነገሮችም ካሉ በአንቺ በኩልም ያው ጥበቃም ስለሚደረግልሽ ምንም የሚያስፈራሽ ነገር የለም። እዚህ ጋር ያሉት ሰዎች በሙሉ አንቺን በመጠበቅ ከጎንሽ ሊሆኑ ይችላሉ። ከነዚህ ከጀርባ ከሚታያቸው ሰዎች መሀልም አንዳንዴ እናንተ ሰፈር ላይ ምንም ብታይ ለአንቺ ለጥበቃ ወይም ደግሞ ለእናንተ ደህንነት ሲባል እንጂ ለሌላ ነገር ወይ እናንተ ላይ ጉዳት ለማድረስ እንዳልሆነ እንድትገነዝቢ እፈልጋለሁ። አንቺ ጋርም ለየት ያለ ማስፈራሪያ የሚሆን አንዳንድ ነገሮች ካሉ ለእኔ ደውለሽ እንድታሳውቂኝ ስልኬን እሰጥሻለሁ። ወይም ደግሞ እዚሁ ውስጥ ላይ ካሉ ሰዎች ጋር በየጊዜው እየተደዋወላቸው አንዳንድ ነገሮችን ኢንፎርሜሽን እንድትለዋወጡ አደርጋለሁ። ምንም የሚያስፈራሽ የሚያሳስብሽ ነገር የለም። እሺ እንግዲህ ውድ ቤተሰቦቼ ዛሬ የሰማናቸው ነገሮች በሙሉ ምን ያክል ውስብስብ እየሆኑ እንዳሉና ሰውን እንኳን ለማጥመድ ሲፈልጉ ምን አይነት የጓደኛ ወይም ደግሞ በምን አይነት መንገድ ሰውን ትሬኒንግ እንደሚያደርጉ ዲቴል ኢንፎርሜሽኑን የለኝም፣ ግን ብቻ ያሉት ነገሮች እያሰለጠኑ ለእንደዚህ አይነት ስነ ምግባር እንደሚያበቃቸው ግልጽ ነውና እናንተም በተቻላቸው አቅም ይሄን ቻናል ለብዙሃን ሼር እያደረጋችሁ ብዙሃን ሀሳቦቻቸውን አስተያየቶቻቸውን እንዲያስቀምጡልኝ ስለምፈልግ ውድ ቤተሰቦቼ እስቲ በቀጣይ የተባለችው ሴት ማነች የሚለውን ነገር እንግዲህ እነሱ እንዲያስወራት ትናንሽ ነገሮችን መቀጣት ባለባት መንገድም እንድትቀጣ እፈልጋለሁ። ምክንያቱም ልጅቷ በጣም የብዙ ሰው ህይወትን እንግዲህ ያበላሸች የምትገኝ ሴት እንደሆነች እርግጠኛ ነኝ። ሀሴት እንግዲህ ብዙ ነገሮችን ለማድረግ እየሞከረች እንደነበረና ለምንም አይነት ለገንዘብ ብላ ያደረገቻቸው ነገሮች የእሷንም የቤተሰቧንም ህይወት ሊያበላሽ እንደሚችል ግልጽ ነው። ብቻ ውድ ቤተሰቦች አዳዲስ ነገሮችን ይዤ በቀጣይ እንመጣላችሁ ተስፋ አድርጋለሁ። ቀጣይ እስከምንገናኝ ድረስ ቻል ቆዩልኝ።